unexpectedly አብረን እያለን ነው I remember አብረን ቁጭ እያለን ከኤርትራ ሰዎች ማለት ነው የሰራው ብዙ ሰዎች ማለት እና በጣም ለማመን አስቸጋሪ ነበር then if we can source አሁን ዶክተር በረከት ሀብተ ስላሴ አምባሳደር ኃይለ መርቆሬዎስ አንዳቸው ዋሽንግተን አንዳቸው ኒውዮርክ ተጀምረዋል እኛ ኢትዮጵያን ለመቆጣጠር የሚያዳግተን ነገር የለም ሶርስ ልታረጉት የሁለት ሳምንት የሶስት ሳምንት የኛ ችግር ስልጣኑ ለማን ነው የምናስረክበው ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን 2 ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል ታዲያ ይቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ መልሶ ያደረ ጉዳይ ነው ይላልና የርሰው አታይ ምንድነው እዚህ ላይ ማለት ህገ መንግስቱ ማሻሻያ ሐሳብ ሊቀርብ ይችላል እንደፈለገ ማያደርግ እስኪሻሻል ድረስ አንድ ነገር አንድ ኮማ መንካት ያለበት እንደዚህ ሻሻል ብሎ ሊያስተምር ይችላል ሰብክ ይችላል ወዳደር ነው ይችላል ለፓር ሳይሻሻል ግን አንድ ነገር ካንተነ ሀገራው ከደት ነው ምክንያቱም ኮንስቲቱሽኑ ስቴት ነው ስቴት is ሀገር ትሪዝን ነው የሚሻሻልበት ደግሞ ተቀምጧል አንቀጽ 104 አለ ዴት ብሎ ለመሻሻል እንደሳት እንዳለበት አንቀጽ 105 አለ በዚያ መንገድ ተሻሽሎ ከወጣዋላ በተሻሻለው መሰረት ይላል አሁን እኮ እኛ ምን ያህል እንደቀደድ ነው ምን ያህል እንደወረወር ነው ኤንድ ምን ያህል እዳ እንዳመጣብን በትን ሊገመት አይችልም በገንዘብም በእኒ ሪሶርስም ሊገመት አይችልም ሐሳብ ሊቀርብ ይችላል ግን በተቀመጠለት ደረጃ ተሻሽሎ ጸድቆ ካልቀረበ 1 ሚሊሜትር መንካት ናሽናል ትሪዝን ነው ሀገራው አንዳንዶቹም እንደሱ ነው ትሪዝን ማለት ሀገራው ከደት ማለት because the constitution is a state ኢትዮጵያ ነው የምትደፍረው ያለ ኢትዮጵያ ጂኦግራፊ ብቻ አይደለም state is defined in that document እና ሁለተኛው ይሄ ወሰንና ማንነት ማንንም ሰው ሊናገር ይችላል ወልቃይት ያማራ ነው ሊል ይችላል ነፃ ነው ኦሮሞም ጉጂ የኔ ነው ሊል ይችላል ሽማምንቶቹ ሊል ይችላል ወሳኙ ግን
እዚህ ያለው ህዝብ ነው። ማንነቱ የሚወስናት እሱ ብቻ ነው። ፓርላማ ያገባው አውሶ ፌደሬሽን አፈጻጸም ይገባል እንጂ ማንነቱ እኔ ኦሮሞ ነኝ፣ እኔ ሶማሌ፣ እኔ ትግሬ ነኝ፣ እኔ አማራ ነኝ የሚለው ሳይሆን ኦልቲሜት ዲሲሽን እዚያ መሬት ነው። ኮሚሽንም ማቋቋም አያስፈልግም፣ ምናምንም አያስፈልግም። ሲወሰናት ሊለውጥ የሚችል ማንም ኃይል የለም። አኮርዲንግ ዘ ኮንስቲቱሽን ማንነቱ ወሰነው። ከወሰነ በኋላ ወሰኑ ደግሞ ቴክኒካሊ ትከልለዋለህ። እሱ ትንሽ ሙያ ያስፈልገዋል። ማንነት ግን ታላቁ ኃይል ስለወሰነ ህዝቡ እዚያ ያለው ማንም ይነካል መቀበል ማለሱ ልናገር እችላለሁ። እኔ ጎንደር የትግራይ ነው ልል እችላለሁ። ኦር ወልቃይት የሱዳን ነው ልል እችላለሁ። ወሳኙ ግን እሱ ነው እና የማይነካ የማይለወጥ አስመላሽ ሶስት አስመላሽ አሉ። አስመላሽ በወልቃይት፣ አስመላሽ በሰሜን፣ አስመላሽ በራያ። ይሄ ሰው ያልስ ይሰማል። ይሄ አንኮንስቲቱሽናል ነው ብሎ የሚማጎት የለም። ወላጆቻችን እንኳን በወሰኑት ላይ በተወሰነ ላይ ተቀብለው አርፎ ማለት ራሳቸው በወሰኑ ህዝቡ ይወስኑ አያውቅም፣ ግን የተወሰነ ነገር ተወስነው ይሄ ደግሞ ታላቁ ጌታ ህዝቡ ራሱ ማንነቱ ወስነዋል። ማንም ይነካዋል። መልካም አቦይ፣ የምርጫ ጉዳይ አሁን ምርጫ መደረግ አለበት ወይም የለበትም የሚሉ ሰዎች አሉ። አሁን ከሀገሪቱን ካለችበት ሁኔታ አንፃር ደግሞ የህገ መንግስት ጥያቄም አለ። ምርጫው ከተራዘመው ኦልሬዲ ህገ መንግስቱ እንደፈረሰ ሊቆጠር ይችላል የሚሉ አሉ። ወይም ህገ መንግስቱ በሚደነገገው መሰረት ምርጫ መካሄድ አለበት የሚሉ አሉ። የእርስዎ አተያይ ምንድን ነው እዚህ ላይ? አሁን ማለት ይሄም ህገ መንግስታዊ እንትን ነው፣ መንግስታዊ አቋም ነው። ማንም ሩም የለውም ሊተላለፍ፣ ምንም ስፔስ የለውም። ስለዚህ ምንም ምክንያት ፈጥረህ መዘጋጀት ነው እንጂ ህገ መንግስት ነው ማለት መዘጋጀት ነው እንጂ ምንም ምክንያት ፈጥረህ ላትራዝመው ካልክ ለምን አልተዘጋጀህም? ስለዚህ ይሄ አንደር ኤኒ ኮንዲሽን ለምርጫ ሁኔታ ማመቻቸት ኢዝ አወር ግዴታ ነው። ምክንያት ፈጥረን እናስተላልፈዋለን ካል ኮንሲኮንሱ ተሪብል ነው። ስለዚህ ህገ መንግስታዊ ነው። ቢሳይድስ ህገ መንግስታዊ መሆኑ በተጨማሪ ፖለቲካልም ነው። አጋጥሞ የማያውቅ የተመረጠው ኢህአዴግ ለ5 ዓመት የተመረጠው ኢህአዴግ ፕሮግራሙ ማኒፌስቶ ለህዝብ አቅርቦ የኢህአዴግ ፕሮግራም ማለት ነው። ይሄ ስላለው ኢህአዴግ ነኝ ብሎ ተመርጦ ለመረጠው ታላቅ ህዝብ ወሳኙ ኤኒዌይ በተመረጠበት መንገድ እየሄደ ስላልሆነ በኢህአዴግነትም በሀገራዊነት ሀገራዊነት ማለት ኮንስቲቱሽን ማለት ነው፣ ስቴት። ይሄ ደግሞ አጣዳፊ ያድርገዋል። there is power vacuum as per the program በተመረጠበት ፕሮግራም መሰረት
የደሞ አንድ ተጨማሪ ፖለቲካል እንትን ማለት የመረጥኩት መንግስት የለም እያለ ነው። ቃል በቃል የምንሰማው ይሄ ሊሰራ አልመረጠው ይሄ ስራ አይደለም ብሎ ነው የተመረጠው። ቀጥታ ብናወራው ነፃ ሆነን ብናወራው የመረጥኩት መንግስት የታለ ነው። ቃል በቃል ነው የምናገረው። ስለዚህ የተመረጠው መንግስትም ስለሌለ according to the information I get from the people ነው ከህዝቡ ማገኘው ነው ብናገራለሁ። እና ምርጫው አጣዳፊ ይሆናል ማለት መጣስ የለበት ተቀላጥፈው ማችል በጊዜው መከረለ ግን ዝግጅቱ በጣም መቀላጠፍ አለበት እና ህዝቡ የሚጠብቀው ነገር ነው። only constitutional is also political ማለት ነው። ከመንግስታው ነው ፖለቲካልም ነው። የጠፋበት የመረጠው መንግስት ጠፍቶበታል። መልካም በህገ መንግስቱ ጋር በተያያዘ እሱን ለመጨረስ በአዲስ አበባ ኦሮሚያን ተጠቃሚነት የሚደነግግ አንቀጽ አለና ብዙ ጊዜ የችግር ወይም ደግሞ የግጭት መነሻ ሲሆን ይታያል። እንደውም አንዳንዴ በኢህአዴግ ውስጥ ራሱ የችግር መነሻነት ያገለግላል። በሰዓቱ የነበረው ትርጓሜ ህገ መንግስቱ ላይ ከሰፈረው ቃል ይልቅ በመዝገቦች የተቀመጠው ማስረጃ የተቀመጠው በውይይቱ የነበረው ምን አይነት ትርጓሜ ነው? ለምንስ ነው ሙሉ ለሙሉ እስካሁን ወይም ተግባራዊ ያልተደረገው? አስፈላጊ ካልሆነም በአዋጅም ሆነ በሌላ ነገር እንዲሰረዝ ያልተደረገው ለምንድን ነው? እኔ ነገር በቃሉ ከመንግስቱ ሲጸድቅ ረጅም ፕሮሰስ ነበር። በጣም ተሪብል የሆነ እንትን ከቲፒኤልኤፍ መንፈሱን ማውቀው እንጂ ዲቴይሉን አላውቀውም ለማለት ነው። ከቲፒኤልኤፍም በኮሚሽኑ አባል የነበረ አልነበረም። አቶ ክፍሌ ወዳጆ ነበሩ የሚመሩት። ቲፒኤልኤፍ በኮንስቲቱሽናል ኮሚሽን የተቀመጠ አልነበረም። ስለዚህ እኔ ዝርዝሩ ባልቀመጥም ህወሓት ባይቀመጥም በዝርዝሩ አሁን የህወሓት ነው የሚሉት ህወሓት ያምንበታል ተግሮበታል። ግን ሲፈጠር ከመንግስቱ ኮንስቲቱሽን ላይ አልነበረምና በልዩ ጥቅም የኦሮሚያ በአዲስ አበባ እኔ እንግዲህ ህገ መንግስቱ ከተቀመጠ በኋላ ከዚያ አዋጅም መመሪያም ህግም የሚባሉ ፓርላማ ያወጣል እና ዲስካስድ ሆኖ ዋትኤቨር እንትን ህግም ይሁን አዋጅም ይሁን መመሪያም ይሁን መመሪያ አይ ቲንክ ሚኒስትሮች ናቸው የሚያወጡት። ባለመውጣቱ ኮንፊዥን ተፈጥሯል። ትርጉሙ ግን አይ ቲንክ መንፈሱ እንደማውቀው እንደምገነዘበው ለኦሮሞ ህዝብ በኦሮሞ ማህለም ስላለች ልዩ ጥቅሙ እንዲጠበቅለት ቢለው ትክክል ይመስለኛል። ኢህአዴግ እሳቸው ሊቀመንበር አድርጎ ከመረጡ በኋላ የውጭ ጣልቃ ገብነት ፓርቲው ውስጥም ሆነ አገሪቱ ውስጥ አለ ይባላል። ይህን እንዴት ያዩታል? ደግሞ ሁለተኛ ደግሞ ኢትዮጵያ በሌሎች ሀገራት ዘንድ ያላት ስምና ተሰሚነት በአሁኑ ሰዓት ምን ይመስላል የሚለውን እስኪ በእርስዎ ግምገማ። ጣልቃ ገብነት የቀለም አቤት የሚል ዶክተር አብይ አህመድ ከመመረጡ በፊት ሲራጅ ወርጌሳ ተናግረዋል። ኦፊሻል ማለት ነው። በኢህአዴግ ምክር ቤትም የቀለም አቤት የሚል ዶኩሜንት ቀርበዋል። ዲስካስድ አልሆነም በዲቴይል እንጂ እና የአሜሪካ ሰዎችም እንደ ዶክተር አብይ አህመድ መመረጥ አለበት የሚል እዚህም እዚያም ሲያናፍሱ ነበር። እዚያ ኢህአዴግ ማለት ምክር ቤት ስብሰባ ዶክተር አብይ በሚመረጥበት ጊዜ ለእጩነት ከቀረበ በኋላ አንድ ጓድ
እኛ አሜሪካ ያቀረበልን እጩ በእጩነት ሲቀሩ ዶክተር አብይ አህመድ እጩ አድርገን ማቅረብ የለብንም። ቃል በቃል ነው የምናገረው። 200 ምናምን ይሆናል። ይህም ዲስካስ ባለመሆኑ እንትን አለ። ዋናው ነገር ግን እኔ እንደምሰማው ኢህአዴግን ለመተካት ኢህአዴግ ኤኒዌይ ሲያለቅሱበት የነበረ ነው። ዲሞክራሲያዊ ልማታዊ መንግስት ሞዴል ኦፍ ዘ ገቨርንመንት ማለት ነው። የምንገነባው ነፃ ኢኮኖሚ ነው፣ ካፒታሊዝም ነው። ግን ኢህአዴግ መርጠው ዲሞክራቲክ ዴቨሎፕመንታል ስቴት ዴቨሎፕመንታልም ነው። መንግስት በእጁ እንትን በኢኮኖሚ ደጋፊ ተራ ይጫወታል ማለት ነው። ይሄ ሉዓላዊነት አለ። ሉዓላዊነት ይሄ ይጠሉታል አሜሪካንስ ያለቅሱበት የነበረ ነው። እንደገና ሉዓላዊነትም እጅግ በጣም ነው የሚጠሉት። ሉዓላዊነት ማለት ከፈለከው ከጠቀመ ጋር ቤዝድ ኦን ሚቹዋል በጋራ ጥቅም የተመሰረተ የውጭ ግንኙነት ማለት ነው። ግንኙነት በጋራ ጥቅም ላይ የተመሰረተ። አሜሪካ የሚፈልጉት ኮንቴይንመንት ነው። ይህንን ከልክሉት ለማስገባ እና በዚህ የነበራቸው የታመቀ እንትን ስታይ እና በተካሄደው ሂደት ስታይ የዴቨሎፕመንታል ስቴት እና በኢህአዴግነቱ ሲጠፋ የእነሱ እጅ እንዳለበት ክሊር ነው። ያወላውልም ዋናው እኔ እነሱ ያልፈለጉት እያደረግን እንዳንሆን ህገ መንግስቱ እንዲደመሰስ ስቴት ኦፍ ኢትዮጵያ እንድትደመሰስ የሚፈልጉ አይመስለኝም። እኛ ደግሞ ኤክስትራ ሄደን እንዳንሆን ወደርግ ሰዎች ወይ ሰባ ሰዎች በአባ ሰዎች ኤንወይ በትምክህት መንደር ፕሬሸራይዝድ ሆነን ወይም ደግሞ እንዳናስቆጣቸው ብለን ችላ ብለን እንዳይሆን እንጂ አሜሪካ ደልዳላ አሽከር ታዛዥ የኢትዮጵያ መንግስት ናቸው የሚፈልጉትና እነሱ ከሚፈልጉት ኤክስትራ ሄደን እንዳንሆን የእነሱ ኢንተረስትም ይነካል። ኢትዮጵያ ከሌለች እንትን ነው ይጎዳሉ። እና የእነሱ ፈጽመን የሌላም እየፈጸምን እንዳንሆን ህገ መንግስቱ መጣስ የምዕራብ የአሜሪካ ሚሽን ነው ብያለሁ። አይዘር እነዚህ ኦር ኢትዮጵያ የምትባል ሀገር ለማየት የማይፈልጉ ጎረቤት ሀገሮች ሊሆኑ ይችላሉ። እና ማለት ምንድን ነው የኛ ማለት በጣም አስቸጋሪ ነው። ስቴት ማብረስ ስቴት የሚያክል በስንት ትግል ይመጣል። እሱ በማጣታችን ለ180 ዓመት ስንደባደብ ነበር። ይሄ አእምሯችን ማለት የአሜሪካ አይደለም አይመስለኝም። ወጪ እግር ያለ የማን ኢንተረስት እየፈጸምን እንዳለን እኔ በጣም እቸገራለሁ። በጣም የህዝቡ ኢንተረስትም አይደለም። ወደ ጦርነት ለመግባት አይፈልግም። እና የማን ኢንተረስት ነው አሁን የሚፈጸመው አለ። እኔ እንዳልኩት የደርግ ርዝራዦች ኢንፍሉዌንስ ሊኖራቸው ይችላል። ግን ከውጭም ግምት ነው። ግምት ግን ከፍላጎታቸው አንዳንድ የጎረቤት ሀገሮች ያላቸው ፍላጎት
ኢትዮጵያን ለመበታተን አላቸው ፍላጎትም እጅ ይኖራቸዋል ብዬ ገምታለሁ። ግምቴ ነው። የዲፕሎማቲክ እንትን ባጭሩ የውጭ ጉዳይ ፖሊሲያችን እንደሚያስቀምጠው ተቀባይነት ከውጭ ሀገር ኃይሎች የጎረቤት ቢሆን የሩቅ የሚመጣው የተቀመጠው ነው። ማንም የሚለውጠው የለም። ፋንዳሜንታልስ መሰረቱ ሀገር ነው። ሀገር ልማታው ከሆነ ሀገር ሰላማው ከሆነ ሀገር ኤክስፖርት የሚያደርገው ጨርቅ ወርቅ ብቻ ሳይሆን ይሄም ኢምፖርታንት ነው። የሰላምም ኤክስፖርተር ከሆነ እንደነበረው በሰላም አስከባሪ በዓለም አንደኛ ነበር እና በዚህ ነው ተቀባይነት እንጂ በተራ ፖፑሊዝም በተራ ህዝበኝነት ኤክስፒሪየንስ ያኛለን ያለፉት ነገስታት ተቀባይነት ልናገኝ አንችልም። እና አሁን ተጨባጭ የኢትዮጵያ ሁኔታ ስናይ ለአንዳንድ ፐርፐዝ የሚፈልጉ ሊኖሩ ይችላሉ። ሀገር ለማፍረስ እንዳልኩት የሚጠቀሙ በዚያ ስለሆነ ማለት እንጠቀማለን ብለን የሚያስቡት እንጂ የጎረቤት ሀገር ሰላም ሲሆን ነው ሰላም የምትሆነው እና ቴዎሬቲካል ስታየው አንደር ኤኒ ኮንዲሽን በዚህ ሁኔታ ያለን አስሸብድ አዝጋ ተቀባይነት እናገኛለን ማለት ሊያሽሟጥጡን ካልሆነ በስተቀር ቢሸልሙንም ቢስሙንም ውስጣቸው አሽሟጣጭ ይዘው ከሆነ በስተቀር እኛ የሁሉም ኃጢአቶች ኤክስፖርተር ሆነን ለእነሱ የምንጠቅማቸው ነገር ዲፕሎማቲካልም ዲሞክራቲካልም ፖለቲካል ማለት ነው እንደ ኢኮኖሚካልም የጋራ ዝምድና ልንመሰረት በማንችልበት ሁኔታ ምንም አይነት ተቀባይነት በጅቡቲም ይሁን በደቡብ ሱዳን የሚሆን ይቅርና ታላላቅ ሀገሮች ምን ከኛ መምጣት ተጀምሮ ወይም ከጥልቅ ተሃድሶ በኋላ በኢትዮ ኤርትራ እና በኢትዮጵያና በኤርትራ በኩል መካከል የተጀመረ ግንኙነት ነበረ። በኋላ መንገድም ተዘግቷል። መጀመሪያ ላይ መንገዶችም ተከፍተው ነበርና የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በኢትዮጵያ ፖለቲካ ውስጥ ጣልቃ ገብተዋል ወይ የሚል ጥያቄ በብዙ ሰዎች ይነሳል። እርስዎ እንዴት ነው የሚያዩት እነዚህ ነገሮች? ኤኒዌይ ምንድነው የኢትዮ ኤርትራ ጦርነት መንስኤም ብናይ ባድመ አይደለም። ፕሬዚደንት ኢሳያስ ከ3 ሳምንት ከአንድ ወር በፊት ይመስለኛል በኢትዮጵያና በኤርትራ የድንበር ችግር የለም የሚል ቃል ገልጿል። አሁን ምንድነው በኢትዮጵያ ግን ትልቅ ሚና እንዲኖራቸው ፍላጎት ነበራቸው። ኮንክሪት የሆነ በኢኮኖሚውም በፖለቲካውም በዲፕሎማሲያውም ሁሉም በኢትዮጵያ ላይ እጅ ሄቪ ሃንድ ከባድ እጅ እንዲያሳርፉ እንትን ነበራቸው። ለአንድ አመት የሚሆን ብዙ ዝብረቅርቅ ነበር። በኢኮኖሚ በተለይ ምንም የቦርደር ችግር የለም ብለው ከ3 ሳምንት ወይም ከአንድ ወር በፊት ለጋዜጠኞች የሰጡት እዛው ባድመ በሚል እንትን ገቡበት። ማለት ባክግራውንድ ስርዓቱ ስለ እሳቸውና ስለ ስርዓታቸው ትንሽ ለማወቅ አስፈላጊ ስለመሰለኝ ነው። ዘን ጦርነቱ ተጀመረ። አንኤክስፔክትድሊ አብረን እያለን ነው። አይረመበር አብረን ቁጭ እያለን እያለን ከኤርትራ ሰዎች ማለት ነው የሰራው ብዙ ሰዎች ሆነ እና በጣም ለማመን አስቸጋሪ ነበር። then if we can source አሁን
ዶክተር በረከት ሀብተ ስላሴ አምባሳደር ኃይለ መርቆሬዎስ አንዳቸው ዋሽንግተን አንዳቸው ኒውዮርክ ተጀመረው። እኛ ኢትዮጵያን ለመቆጣጠር የሚያዳግተን ነገር የለም። ሶርስ ልታረጉት የሁለት ሳምንት የሶስት ሳምንት የኛ ችግር ስልጣኑ ለማን ነው የምናስረክበው? የሁለቱ ቃል አንድ ነው። አንዳቸው ዋሽንግተን ናቸው፣ አንዳቸው ኒውዮርክ። ጽሁፍ ያወጣ ነበር። ኤርትራ በኢትዮጵያ የሚኖራት መብት ወርቆቱ ሊኖር ይችላል። በእርሻም በምናምንም በተለይ አማራ እርሻ ኦሮሞ ብዙ ጠቅሰዋል፣ ግን ጎጃም ይበልጣል እና ይሄ ፍላጎት አለ። ሲመኙት የነበሩ እና ይሄ ሆኖ አሁን በቃ የወያኔ ጉዳይ ኦን ዘ 11th hour ደርሷል የሚለው ሁሉ እድሜያቸው ሁልጊዜ የሚሉት ነው። ኦን ዘ 11th hour ደርሷል የሚል ዘመናት የቆየ ነው። ይሄ ሲያገኙ እና የገለጹት ደስታና የወረወሯቸው ቃላቶች እናንተ ጋር አሉ። ለ27 ዓመት ሙሉ የወያኔ ሽቃል አለ። እኛ ሰዎችም ይሰማሉ። የተወረረው ወራሪ ሆነ። ዶክመንት አለን። ኤርትራ ኢትዮጵያ ነው ወራሪዎች ኢትዮጵያ እንደወራሪ ተቆጣች። እርስዎ ጦርነቱ እንዳይካሄድም ፍላጎት እንደነበረው በጣም እንዳይካሄድ ብዙ ጥሪ ያለው ያው መመሪያ ጥሼ እስከ ዱባይ ሄጃለሁ እና ኤኒዌይ የኢትዮጵያ ስቃይ 27 ዓመት ስቃይ ወያኔ የኢትዮጵያ ካንሰር የፖለቲካው ሕጽኦ ብታይ ጥሩ ነው። አንድ 6 ገጽ ነው ይመስለኛል። ኢትዮጵያ እንዴት አድርገው እንደሚያጥቧት ላውንድሪ ማለት ነው። ፎቶግራፋቸው አለ። ፖለቲካው ሕጽኦ ኢትዮጵያ ሕጽኦ ማለት ማጠብ ማለት ነው። ላውንድሪ ማለት ነው። ኢትዮጵያ እንዴት ብላ ላውንድሪ መግባት አለበት፣ ምንና ምን ማስወገድ እንዳለባት አስገራሚ እንትንም ጻፉ። እኔ ትልቁ ኤምባሲ ወይም ሰከንድ ሰርድ ኤምባሲ በኢትዮጵያ የኤርትራ ነው፣ ብዙ ሰዎች አሉ ምናምን የሚባለው ትክክል ሊሆን ይችላል፣ ላይሆንም ይችላል። ዋናው ግን እንደ ወራሪ ሲለጥፉት የዩናይትድ ኔሽንስ የኢንቨስቲጌሽን ኮሚሽን ዶኩሜንት እኛ ጋር እያለ እንደገና አብረን ብድሆ ማለት ቻሌንጅ ማለት ነው። ወያኔ አብረን ቻሌንጅ እናደርገዋለን ዋያሉ አኔ ኢትዮጵያ ነኝ ኃላፊዎች መንግስት ግን ሕጽኦ አጣ ጣልቃ ገብተዋል ወይ የሚለው ኖ ዳውት ዲፕ ነው። ዲፕ ቨሪ ዲፕ ደግሞ እንደ አዛኝ ናቸው። ለምን ወያኔን ለማጥፋት እስካሁን የት ቆያችሁ ነው? ያ ጎረቤት ነኝ ነው ያለሁት። ምንድነው በስቱ ሰዎች ከዚያ የሚመጡ እናገኛለን። ሰዎች የሚመጡ ማለት ነው የሚያውቁ ብስጭቱ በወያኔ በዶክተር አብይ አህመድ እስካሁን ጊዜ ለምን ቆየ ነው። ማጥፋት ነበረባቸው ነው። አዎ እኔ አሁን
የሚሳደው ስድብ አልናገርም እና ጣልቃ ገብተዋል ወይ የሚለው ሌላ የስድቡ እንዳለው ኢትዮጵያ አመራር የሚመጡ የኛ ሰዎች አሉ የሚቆጫቸው እኛ ማለት ፖለቲካ ለማለት ነው የሚናገሩት እንትን ነው ደግሞ አሁን የሚወራው መከላከያም ይያለው አሁን የኢትዮጵያ ሰራዊትና የኔ ሰራዊት አንድ ላይ ትግራይ ይወራሉ ኢትዮጵያን ይወራሉ እስማማቻለሁ ይላል አቶ ኢሳያስ ናቸው እንደዚህ የሚሉት ወሬ የሚነግሩ ከዛ የሚመጡ ባለስልጣኖችና ማአተሉ ከርተው የሚወጡ ወታደሮችም በሰላም ይመጣሉ ኢነር ስቶሪ አሁን መከላከያ ኃይል ምን ያህል የሀገር መከላከያ ኃይል ምን ያህል ስሙን ሊያጠፋ እንደፈለገ ነው የመከላከያ ኃይል በአብይ በተማነሱ ኢሳያስ ሊታዘዝ ነው ማለት አይደለም ግን እሱ የሚለው የሚመኘው ነው እና ዲፕ ገብተዋል ዳይሬክት ማለት ነው ኢንዳይሬክት ሌሎች የጎረቤት ሀገሮች አድቫይዝ እያደረገ ጣልቃ እንደሚገባም ይወራል ሌሎች የኢትዮጵያ ጸጋ ሳይሆን ውድቀት የሚመኙ